የማዕከላዊ ኢትዮጵያ ክልል ሁሉንም አይነት የአየር ጠባይና ለም አፈር ተችሮታል። ክልሉ ከሰብል ልማት በተጓዳኝ በእንስሳት ሀብት፣ በወተት አቅርቦት፣ በንብ ማነብ፣ በዶሮ እርባታና እንቁላል ምርት የማይነጥፍ ጸጋን ተጎናጽፏል። የማዕከላዊ ኢትዮጵያ ክልል የሴቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎና ተጠቃሚነት ለማሳደግ በሁሉም መስክ ዘርፈ ብዙ ጥረት እያደረገ ነው። አሁን በስልጤ ዞን ምስራቅ ስልጤ ወረዳ ሰዳጎራ ቀበሌ እንገኛለን። በወተት፣ በዶሮ፣ በፍራፍሬ ልማት እና በሌሎችም አያሌ የግብርና ልማት ስራዎች ትኩረት ያደረገው አኩሶጄ የልማት ህብረት ሙሉ ትኩረታችንን ስቧል። ይህ የልማት ህብረት 30 አባላት አሉት። አባላቱ በየጊዜው እየተገናኙ በሁለንተናዊ የሥራና የኑሮ ሁኔታቸው ላይ ይመካከራሉ። በጋራ ተነጋግሮ ለችግሮች በጋራ መፍትሄ መፈለግ ላይ የጸና አቋም አላቸው። ይህ ለምለምና የሰጡትን በእጥፍ የሚመልሰው ለም አፈር ለቀበሌው ነዋሪዎች የልማት ምንጭ ሆኗል። የልማት ህብረቱ አባላት ዛሬ ከሚያገኙት ሀብት ስለ ነገ ህይወታቸው መሰረት የሚሆን በቁጠባ ሐሳብ ላይ ይወያያሉ። ከውይይት ባለፈም በያዙት የባንክ ደብተር ይቆጥባሉ። አባላቱ በግል በአንድ ለ10ና በልማት ህብረት ቁጠባቸውን አጠናክረዋል። አኩሶጄ የልማት ህብረት አሁን ነጋልን የሚል መጠሪያን አንግቦ ንጋትን በመናፈቅ በአዲስ እይታና አስተሳሰብ ወደፊት እየተራመደ ነው። መህቡባ ሁሴን በምስራቅ ስልጤ ወረዳ ሰዳጎራ ቀበሌ ነዋሪ ነች። ከዚህ ቀደም ላለፉት 6 ዓመታት ከነ ባለቤቷ በአረብ ሀገር ኑሮዋን መስርታ ቆይታለች። ነገር ግን የሰው ሀገር ኑሮ ምቾት እየነሳት ሲመጣ ፊቷን ወደ ሀገሯ ለመመለስ ተገደደች። ወይዘሮ መህቡባ ሰርታ የመለወጥ እሳቤን አንግባ በትውልድ ቀይዋ ቁጭት በወለደው ወኔዋ ስራዋን ጀመረች። መጀመሪያ እኔ ውጭ ነበርኩኝ። ያው ብዙም እዛ ግን አንድም ነገር አልሰራውም። እዚህ ከውጭ ያው ምንም ለውጥ ስላልሰራው መጣው ኢትዮጵያ። ያው ባሌም ነበር እዛ እንግባ አልኩት። መጣን ምንም ሰንስ። እዚህ ደግሞ ትንሽ መሬት ነበረን። በቃ ልማት እንስራ ብለን ልማት ሰራን። ወረዳውም ደግሞ አመራሩ ምንትን መጣልን ምንትኑ ማለት ነው ተከለ ማንጎ፣ አቮካዶ ሰጡን ሰራን። እስካሁን ከመጣን በአቮካዶ በማንጎ ቤት ሰራን። ቆርቆሮ ቤት ሰራን። አሁን ደግሞ ላም ገዛን። ያው ላም አለን ወተት ማለት ነው። በሱ ደግሞ አሁን ይቆጥባለው። ዶሮም አለኝ በቆጥባው እኔ አሁን ከጀመርኩ ቆጥባ 300,000 ምናምን ቆጥባለው። ቤቴን ደግሞ ቀለም ኮርኒስ ሰርቻለሁ በቆጥባ። ይሄን ደግሞ ያየው ብዙ አባል ያው ይሄን አይታችሁ ሲሩ እያልኩ አሁን ለራሴ እንትኑን 10 አባል አለኝ አሁን ለብቻዬ ማለት ነው። የቆጥባ ያው 10 አባል ያው መዝገባ አለኝ። እንቆጥባለን በሳምንት 200 ብር በእንቁላል እንቆጥባለን። ዶሮ አለን ለሁላችንም ለ10 አባል ማለት ነው። በሱ እንቆጥባለን። አሁን ወደ 37,000 ደርሰናል በእንቁላል ቆጥባ የቆጠብነው አሁንም በጣም ያስጠላል ውጭ ሀገር። ግን እሱን ያየው ባሌን ለመንኩት ወደ ሀገር እንግባ። በቃ እኔ ጥሩ ቤት ባይኖረኝም በጥላ እንኖረን እንትን እንላለን አልኩት ባሌን። አሳመንኩት እንዲገባ ማለት ነው። እሱም እሺ ያለኝ ገባን። ያው ምንም ይዘን አይደለም የገባ ነው። እዛ ሰርተን እዛ ነው በቃ ምን ኖረው ያው ለምግብ ለቤት ኪራይ እንደዛ ነው። በሀገር ውስጥ ደግሞ እኔ በቃ በላው ጠጣው የሚጠይቀኝ የለም። ያው ንጹህ ምን ጠብቄ እኔ ለራሴ በቃ አገሬ እኖራለሁ። ያው ከሰራን ደግሞ ብዙ ለውጥ ተገኘ። እጃችን ይዞ ነው የሚያሰሩ አመራሮቹ፣ የወረዳ አመራር ሁሉ በየጊዜው ያመጡልናል ተከላው ማለት ነው።